የወረቀት ከረጢቱ በሳን ፍራንሲስኮ ዕለቱ ብሩህና ደማቅ ፀሐያማ ነበር። በአካባቢው እንደተለመደው ከፓሲፊክ ውቅያኖስ እየተመመ የሚመጣው የጠዋት ጭጋግ ወደ ረፋዱ ደብዛው ሲጠፋ ቀዝቀዝ ባለ ንጹህ አየር ይቀየር ነበር። በዚህ ዕለት ሎሬንዞ ካርኒግሊያ የተባለ ሰው የግራ እግሩን እየጎተተ እግረኛ በሚሄድበት እያዘገመ ወደ ሶስተኛው ጎዳና ይጓዝ ነበር። በእድሜው 70 ዓመት የማይተናነሰውና በመጠኑ አንከስ የሚለው የዋዛውንት ሰው ሰውነቱ ደልደል ያለና አጭር ነበር። የፊቱ መቅላትና ራሰ በራነቱ በጉልህ የሚታይበት ካርኒግሊያ ከማርኬት ጎዳና ደቡባዊ አካባቢ የሰሜኑን አቅጣጫ በመያዝ ወደ ከተማዋ እምብርት ያዘግም ነበር። እሱም በትውልድ ኢጣሊያዊ ሲሆን በስራም ረገድ በከፊል ጡረታ የወጣ የኮንትራት ቀለም ቀቢ ነበር። በአብዛኛው ጊዜ ሰው ሁሉ በራሱ የሚተማመን አድርጎ እንዲቆጥረው ይፈልግ ነበር። የማርኬት ጎዳና ከመነሻው እስከ ጫፍ ድረስ ያለው ስፋት ከፍተኛ ሲሆን በሳን ፍራንሲስኮ የሚገኙትን ሁለት አውራ ጎዳናዎችም እኩል የሚከፍል መንገድ ነበር። በመንገዱ በስተሰሜን በኩል ትላልቅ የመገበያያ መደብሮችና ቢሮዎችን የያዙ ረጃጅም ፎቆች ሲኖሩት በብዛት የኪራይ መኪናዎች አከራይና ተከራዮች እንዲሁም በርካታ ሀገር ጎብኚዎች ሲወጡና ሲወርዱ ይታዩበት ነበር። እንደዚሁም በዚህ ጎዳና በስተደቡብ በኩል ያለው አካባቢ ለየት ያለ ነበር። ካርኒግሊያ በሶስተኛው ጎዳና በሚጓዝበት ወቅት ሁለት ትላልቅ የኢንዱስትሪ ህንፃዎችን በአመዳይ ስቱኮ የተቀለሙ የቁሳቁስ መሸጫ ሱቆችና ለነጠላ ክፍል በቀን $20 የሚያከራዩ ሆቴሎች እየቃኘ ያልፍ ነበር። በግራ እጁም የዕለቱን የፈረስ ግልቢያ ውድድር ፕሮግራም ጠቅልሎ ይዞ ነበር። ለወትሮ ካርኒግሊያ ከ3 መደዳ ቤቶች ርቆ ከከተማው በስተደቡብ በሜዶውስ ለመሄድ አውቶቡስ መውሰድ ያዘወትር ነበር። የዛን ዕለት ግን አውቶቡሷም አልነበረችም፣ ውድድሩም አልተካሄደም ነበር። ሆኖም በዛች የማክሰኞ ማለዳ ካርኒግሊያ ወዴት እንደሚያመራ የሚያውቅ ማንም ሰው አልነበረም። ህዳር 16 1973 በረፋዱ ላይ ማለትም በ5 ሰዓት ተኩል በሳን ፍራንሲስኮ ተረኞች ሮንድ የነበሩት አሌክሳንደር ባሮንና ቶማስ በርንስ በሬዲዮ መልእክት ወደ 345 ሰርድ ጎዳና እንዲሄዱ ጥሪ ተላለፈላቸው። ልክ አምቡላንሷ ስትለቅ በተባለው ቦታ ደረሱ። እንደደረሱም ሎሬንዞ ካርኒግሊያ ሲሄድበት በነበረው የእግረኛ መንገድ አንድ ወጣት ልጅ በድንገት ከበስተጀርባው በመሆን ጎን ለጎን የሚሄደውን መንገደኛ በመከተል በጣም ከተጠጋው በኋላ 3 ጊዜ ተኩሶ እንደመታው ተነገራቸው። የወጣቱም ቀኝ እጅና ሽጉጧ በከረጢት ወረቀት ተጠቅልለው ነበር። ድርጊቱን የፈጸመው ልጅ ሲሸሽ የመኪና መቆሚያ ቦታ ተቆጣጣሪው ሰው ያይቶታል። ልጁ በጀርባው ረጅም ጸጉሩን የለቀቀና ቢጫ ሸሚዝ የለበሰ መሆኑን የሮጠውም የሰሜን አቅጣጫ በመያዝ ወደ ማርኬት ጎዳና እንደሆነና ወደ ብሎኩ መጨረሻ የሚገኘውን አንድ የመኪና ማቆሚያ ቦታን በማቋረጥ እንደተሰወረ ተናገረ። በሳምንታትና በወሮች በሚቆጠር ጊዜ ውስጥ በተገኘው መረጃ መሰረት የዚያ ባለነጭ ጸጉር ወጣት ሁኔታ ለፖሊሶችና ለአካባቢው ነዋሪዎች ሁሉ እንዲታወቅ ከፍተኛ ጥረት ተደረገ። በሳን ፍራንሲስኮ ነዋሪዎች ዘንድም ልጁ የወረቀት ከረጢት ገዳይ በሚል ቅጽል ስም ታዋቂነት አግኝቶ ነበር። የአእምሮ መታወክ ችግር ያለባቸው ገዳዮች በአብዛኛው ጊዜ የሚፈጽሙት ወንጀል ግብታዊና በተራራቀ የጊዜ ገደብ ውስጥ በመሆኑ ማንኛውም ሰው በተለይ ነጋዴዎች ከዚህ አይነት አደጋ ሊጠነቀቁና ባለባቸው የሥራ ጠባይ ሳቢያ ቤተሰቡን ችላ በማለት አሰቃቂ ድርጊት ቢደርስ ጉዳቱ ከቤተሰብ ጫንቃ የማይወርድም ነበር። የከተማው ነዋሪ
የወረቀት ከረጢት ገዳይ ጉዳይ ወቅታዊና አሰቃቂ በመሆኑ በየተራ በመፈራረቅ አሰሳ ያካሂድ ጀመር። በሶስተኛ ጎዳና የተሰማውን ተኩስ በሪፖርት የተቀበሉት ሮንዶች ተረኛነታቸውን ከማጠናቀቃቸውና ለሚቀጥለው ተረኛ ከማስረከባቸው በፊት በፖሊስ ጣቢያ መዝገብ ላይ ያደጋ ሪፖርት ቁጥር 73/38/209 በማለት አሰፈሩ። ካርኒግሊያም ስላልሞተ ሪፖርታቸውን የመዘገቡት ለመግደል ሙከራ የሚል አርዕስት በመስጠት ነበር። በዛን ዕለት ማምሻውን በሪፖርታቸው ማህደር በተያዘው የመሸኛ ወረቀት ላይ የነፍስ ግድያው ሙከራ የመጀመሪያ ሪፖርት ሲደረግ የተሰጠው የመለያ ቁጥር 217 ፒሲ እንደሆነና እንዲሁም ዕለቱንና ሰዓቱን የሚያጠቃልለው ዝርዝር መግለጫ በሳን ፍራንሲስኮ ሆስፒታል እንደተሰጠ ተጽፎ ነበር። በዚያን ቀን ረፋዱ ላይ በ345 ሶስተኛ ጎዳና በተጠቂው ላይ የተካሄደው ተኩስ መክሸፉን የሚገልጽም ሁኔታ ተጠቅሷል። የመሸኛዋ ወረቀት የተፈረመችው በኢንስፔክተር ፍራንክ ፋልዘን ባለ 500 ኮከብ ምልክት ያለው ነበር። ፍራንክ ፋልዘን እድሜው 33 የኮሌጅ ምሩቅ እንዲሁም በፖሊስ መኮንንነት ለ11 ዓመታት ያገለገለ ሰው ነበር። ተወልዶ ያደገው በሳን ፍራንሲስኮ ውስጥ ነበር። ፋልዘን ከሰው ጋር የሚጣጣም ጸባይ የነበረውና በቀላሉ መግባባት የሚችል ሰው ነበር። ቁመቱ ከ6 ጫማ ያላነሰ ሆኖ የሰውነቱ አቋም ደልዳላና ጡንቻማ ሲሆን ጸጉሩ ጥቁር ሆኖ ጥቅልል የሚልና ጫፍ ጫፉ እሳታማ ቀለም ያለው ነበር። በየመተላለፊያው ከሚቀመጡ ሰዎች ጋር ስለ ቤዝቦል ጨዋታ ውድድር ሳያነሳ በፍርድ ቤቱ አዳራሽ መሃል ሰንጥቆ ወደ መቀመጫው አልፍም ነበር። በመምሪያው ውስጥ ስራውን በጀመረ በመጀመሪያው 1 ዓመት በመሃል አራዳ በሽብር በሽታ የተበከሉ ጥቁሮች የበዙበት የፍልሚያ አካባቢ ተዘዋውሮ አጥንቷል። ያንን ስራ በኃላፊነትም እንዲያካሄድ የተደረገው ራሱ ባቀረበው ጥያቄ ነበር። ቴንደርሎይን የምትባለውን የወረበሎች መንደርንም ዞሮ ከተመለከተ በኋላ በአንድ የምርመራ ቡድን ውስጥ ተራ መርማሪ ሆኖ እንዲሰራ ተመደበ። እንደዚህ አይነቶችን ወሮበሎች በቁጥጥሩ ስር ለማስገባት በመፈለጉና በእነሱ ዘንድም ታዋቂ መሆን አስፈላጊ በመሆኑ በሕገ ወጥ ዓለም ውስጥ ከነበሩት ማለትም ከሴተኛ ዳሪዎች፣ ኪስ አውላቂዎች፣ ከእስር ቤት የተለቀቁ ሰዎች ጋር ሁሉ መዝናናትና መዋል ያዘወትር ነበር። ፋልዘን በጣም ስራ ወዳድና ጭንቅላቱን በደንብ የማሰራት ችሎታ ነበረው። ተሽከርካሪ እያሽከረከረ እንኳ የተጠራጠረውን ሰው ቢያየው ሳያወላውል ከመኪናው ወርዶ ለማነጋገርና እንዲሁም በአንድ መኖሪያ አካባቢ ችግር አለ ብሎ ከገመተ ለማጣራት ወደ ኋላ የማይል መርማሪ ነበር። ስለሆነም 1969 በወንጀል ምርመራ ቢሮ ተመድቦ እንዲሰራ ተደረገ። 10 ዓመት የሥራ ዘመኑን ሳያጠናቅቅም የመርማሪ ኒሻን ተሸለመ። ሌሎች መሰሎቹ እንኳን ያንን እድል ሊያገኙ ቀርቶ አያስቡትም ነበር። በዚያኑ ዓመትም በነፍስ ግድያ ምርመራ ውስጥ ተመደበ። እሱም በእውነት በስራ ያልነግድም ካለ በኋላ በተጨማሪ ብዙ ሰዎች በ6 ሰዓት ላይ የሚሰሩትን ለመናገር ይችላሉ። ፖሊስ ግን ከጥቂት ደቂቃ በኋላ የሚፈጸመውን እንኳን አስተካክሎ መናገር አይችልም። አንድ ቦታ ተቀምጦ ሲወጣ ያዘዘውን ትኩስ ቡና ፉት ሳይል ድንገተኛ ጥሪ መጥቶ ሊያራውጠው ስለሚችል ባላሰበበት ቦታ ላይ መገኘት የተለመደ ነው። ይህም በጣም ፈታኝ ነው። ወንጀለኞችን በማሳደድ በማደንና በመያዝ ይወጠራል። አንድ መርማሪ የህብረተሰቡ አገልጋይ በመሆኑ አንድን ጉዳይ ከስር መሰረቱ ጀምሮ እስከ መጨረሻው ድረስ የመከታተል ኃላፊነት አለበት። ዋናው ሚስጥር ግን 100% ራስን መስዋዕት ማድረጉ ነው ብሏል። በሳን ፍራንሲስኮ የነፍስ ግድያን ጉዳይ በሚከታተለው የፖሊስ መምሪያ ውስጥ ተመድበው
በቡድን ይሰሩ የነበሩት መርማሪዎች ብዛት 82 ነበር። ከመደበኛ ስራ ውጭ በየ7 ቀናት ልዩ ጥሪ ተቀባይ በሚል ስም የሚታወቅ ቡድን ውስጥ በዙር በመመደብ ይሰሩ ነበር። በመሆኑ በዚያው አካባቢ ማንኛውም ወንጀል ሲፈጸም ጥሪ በሚተላለፍለት ብቸኛ ቡድን በተረኝነት ሲሰራ ከዋለበት አንድ ቀን ቀደም ብሎ የተመዘገቡትን ወንጀልና ሌሎች ጉዳዮችን በማገላበጥ ላይ ያለ የሶስተኛ የማርኬት ጎዳና ተኩስ ጉዳይ ሪፖርት ማለትም የወረቀት ከረጢት ግድያ ጥሪ ለተረኛው ልዩ ጥሪ ተቀባይ ቡድን ደረሰ። ቡድኑ የተጠራበት አካባቢ ከማርኬት ጎዳና በስተደቡብ ከመሆኑም በላይ የተጠማዘዘና የተፋፈጉ ተራ ቤቶች የተከማቹበት የመኖሪያ መንደር ነበር። አልፎ አልፎ የመኪና ማቆሚያ ቦታ ስለሚቸግር ለዚህ ጉዳይ ለማመቻቸት ሲባል ቤቶች ፈርሰዋል። በሶስተኛ ጎዳና 300ኛው ብሎክ ላይም ቡድኑ ሲደርስ በአካባቢው በኃላፊነት ተመድቦ የነበረው መኮንን በእግረ መንገዱ ላይ ተዘርሮ የነበረውን ሰው ቅርጽ በያዘው ጠመኔ ከሳለ በኋላ በአካባቢው የተገኙትን ምስክሮች አሰባስቦ ይዞ ጠበቃቸው። ሁለቱ መርማሪዎችም ወዲያው ወንጀሉ በተፈጸመበት ቦታ ግንኙነት አሏቸው ብለው የገመቷቸውን ቁርጥራጭ መረጃዎችን ሁሉ ያሰባስቡ ጀመር። ያገኙት ግን የ12 ኢንች ስፋት ያለው የደም ጠብታና የተመታበት ቦታ ከመድረሱ በፊት በመንገደኞች መዘዋወሪያ መንገድ ላይ ምናልባት እግረ መንገዱን ሊገዛው ይችላል ተብሎ የተገመተ አንድ ጋዜጣ ብቻ ነበር። ሌላ ምንም አይነት መረጃ ሊገኝ አልቻለም። የፋልዘን የሥራ ባልደረባ የሆነው ጃክ ክሊር በዕድሜ ፋልዘንን በ10 ዓመት ይበልጠው ነበር። እሱም የሳሱ ጸጉር የነበረው ከመሆኑም በላይ ከግንባሩም ወጣ ያለ ገጽታ ነበረው። የክሊር የሰውነት አቋም ከባድና አይኖቹ በባለሙያ መርማሪ ብልሃት በአስተዋይነት የበለጸጉ ብሎም በሌላው ሰው ልብ ውስጥ ገብተው የሚያነቡ ይመስሉ ነበር። ክሊር በፒፓ ሲያጤስ ፈጽሞ በፊልም ላይ ከሚታዩት ተዋንያንና ወረበሎች በተለየ መልክ ነበር። በአብዛኛው የሚለብሰው ከጥጥ የተሰሩ ጀጉርድ ሹራቦችን ነበር። ፋልዘንና ክሊር በዚህ ምርመራ በኩል ስራቸውን የጀመሩት ለምስክሮች ቃለ መጠይቅ በማቅረብ ነበር። በእነዚያ ቃለ ምልልስም የገዳዩን ሙሉ መግለጫ አቀነባብረው ለማቅረብ ችለዋል። በዚህም ሰውየው ነጭ ሙሉ ሰው እንደነበር፣ ዕድሜው ከ18 እስከ 28 ዓመት የሚገመት፣ በግምት ቁመቱ 5 ጫማ ከ9 ኢንች የሚሆነው፣ 130 ፓውንድ የሚመዝን፣ የቆዳ ቀለሙ ቀላ ያለ እስከ አንገቱ የተንጣለለ ቀጥ ያለ ነጭ ጸጉር የነበረው፣ ፊቱ የሕፃን የመሰለ ቀለሙ የበለዘ የጅንስ ሱሪና ቢጫ ሸሚዝ የለበሰ ነበር። በአይን ምስክሮች በኩል ገዳዩ በካርኒግሊያ ላይ 3 ጊዜ ከተኮሰ በኋላ ሽጉጡን በአንድ የወረቀት ከረጢት ውስጥ ደብቆ እግሬ አውጪኝ ብሎ መሸሹ በሚገባ ተገልጿል። የተጠቃውን ሽማግሌ በስም ለይተው ባያውቁትም በማየት እንደሚያውቁትና በዚህ አካባቢ ነዋሪም ባይሆን በማየት አንድ የፈረስ የመወዳደሪያ ትኬት ሲገዛ እንዳስተዋሉ ገለጹ። ለመሰወር የመኪና ማቆሚያ ስፍራውን አሳብሮ የሸሸውን ገዳይን ግን ማንም እንዳላየው አስረዱ። አንቶኒ ሚለር የተባለውም ሰው ተኩሱን እንደሰማ ከ3ኛ ፎቅ መኖሪያ ቤቱ መስኮት ብቅ በማለት ሲመለከት አንድ ባለነጭ ጸጉር ወጣት ወንድ ልጅ በመኪና ማቆሚያ ስፍራ በሩጫ ሲገባ ተመለከተ። ባይኑም ተከተለው። ሰውየው ጥይቱን በእጁ እንደያዘ ከእይታው ርቆ እንደደረሰ የለበሰውን ቢጫ ሸሚዝ አውልቆ መሬት ላይ ጣለው። ከዚያም አረንጓዴ አንገት ኮሌታ የነበረውን ሸሚዝ ካጠለቀ በኋላ ወደ 3ኛው ጎዳና በሩጫ መራ። ከግማሽ መንገድ ላይ እንደደረሰ በአንድ ቤት አጠገብ ቆማ ወደ ነበረችው ነጭ የመጫኛ መኪና በማምራት ገባ። ከዚያም ውስጥ ገብቶ በትራፊክ ወደ ተጨናነቀ ጎዳና ተጓዘ። ሚለር የመኪናዋን የታርጋ ቁጥር ለመለየት አልቻለም። መርማሪዎቹ ግን የተባለውን ሸሚዝ እዚያው ተጥሎ አገኙት። ሸሚዙም ያረጀና ቢጫ ሆኖ ከፊት ለፊት በዚፐር የሚቆለፍ ነበር።
እንደዚህ አይነት አለባበስ በሳን ፍራንሲስኮ ባሉ ወጣቶች የሚዘወተር ቢሆንም ይሄኛው ሸሚዝ ግን ለመርማሪዎቹ ያልተለመደ አይነት ሆነባቸው። ሁልጊዜ እኔና የሥራ ባልደረባዬ ለአንድ ለተፈጸመ ነፍስ ግድያ መነሻ ምክንያቱን ለማወቅ በጣም እንጓጓለን። እናንተም ብትሆኑ ከግድያው በስተጀርባ ያለው ምክንያት ምንድን ነው በማለት ብትጠይቁ ችግራችንን ትረዱልናላችሁ። አሁንም ቢሆን ነፍስ ግድያ በተከሰተ ቁጥር የመፍትሄ ፍንጭ ማግኘቱ ከምክንያቱ ጋር የተሳሰረ በመሆኑ ጉዳዩን ከባድ እንዲሆን ያደርጉታል። ምክንያቶችን ማወቅ ቀላል አይደለም በማለት ፋልዘን ለጋዜጠኞች ማብራሪያ ሰጥተዋል። ይህንንም መግለጫ ሲሰጥ በነፍስ ግድያ የዕለት ሁኔታ መመዝገቢያ ወንበር ላይ ተቀምጦ ነበር። በታላቁ የፍርድ ቤት አዳራሽ ውስጥ በስተ ምዕራብ በኩል ባለው መስኮት ስር የሁለቱም መርማሪዎች ጠረጴዛዎች ፊት ለፊት ተቀምጠው ይገኙ ነበር። ለሪፖርተሮች ፋልዘን የተለያዩ የነፍስ ግድያ ሁኔታዎችን ብሎም የመፍትሄ ዘዴዎችን በዝርዝር አተተላቸው። የሳን ፍራንሲስኮ ጋዜጣ የነፍስ ግድያውን ዝርዝር ሁኔታ ሲያትተው ምሁር የሚል ቅጽል ስም አውጥቶላቸው ነበር። ፋልዘን ለጋዜጠኞች ሲያወጋላቸውም በመዝናናት ነበር። በሁሉም ሁኔታ ላይ ማለትም ድክመት ባሳዩበትና በተሳሳቱበት፣ ምን ላይ ስራቸውን በትክክል እንደተወጡ፣ የትኛው ስሜት እንደሚስብ በዝርዝር አጫወታቸው። ፋልዘን ስለ ከረጢት ወረቀቱ ሁኔታም ሲገልጽ የሁለት ሰው ባህሪያት ያሉት ሲያጋጥመኝ ይህ የመጀመሪያውና ብቸኛ ልምድ ነው። ጉዳዩ የወጣለት የአእምሮ መታወክ ወይም ሳይኮ ያለበት ባይሆን ኖሮ በአጭር የጊዜ ልዩነት በተመሳሳይ ሁኔታ ሁለት ሰዎችን ባልገደለም ነበር ብለዋል። ሎሬንዞ ካርኒግሊያ በሚስዮን ሆስፒታል በድንገተኛ እርዳታ ክፍል እንዳለ ሕይወቱ አለፈች። በሬሳ ምርመራ ሪፖርትም ውስጥ የተተኮሱበት ጥይቶች አንደኛዋ አንገቱን፣ ሁለተኛዋ ራሱን፣ ሶስተኛዋ ደግሞ ደረቱን እንደመቱት ተገልጿል። የተመታባቸው ጥይቶች ባለ 22 ካሊበር አነስተኛ ሽጉጥ እንደሆኑ ተረጋገጠ። ሟቹን ለሞት ያበቃው ጥይት በራሱ ላይ የተተኮሰችው እንደሆነች ሪፖርቱ አረጋግጧል። ፋልዘን እና ክሊር ስለ ግድያው ያገኟቸው መረጃዎች ስለነበሩ ትኩረታቸውን ወደ ተጠቂው ሰው ለማድረግ ተገደዱ። በዚህም መሰረት ፋልዘን ስለ ካርኒግሊያ ሲናገር የተለያዩ የምርመራ ፍንጮችን በመያዝ ምርመራችንን ወደ ካርኒግሊያ ሁኔታ አዞርን። ሰውየው በጣም ስራ ወዳድ ነበር። በአንድ አጋጣሚ ምክንያት ቤተሰቦቹ በከፍተኛ የቤት ኪራይ ገቢ እንዲተዳደሩ በማድረግ የሚኖር ሰው ነበር። ቁማርና የፈረስ ውድድር አፍቃሪ ሰው ስለነበር ምናልባትም የመሞቻው ምክንያት ከዚህ ሳቢያ የመጣ ይሆናል የሚል ግምት ወስደን ነበር። ሆኖም ይህ ግምት የትም አላደረሰንም ብሏል። ካርኒግሊያ ወደ ዩናይትድ ስቴትስ ኦፍ አሜሪካ ከተሰደደ በኋላ በኮንትራት መልክ ቀለም የመቀባት ስራ ይሰራ ነበር። ምንም እንኳን በእርጅና ምክንያት በጡረታ ቢገለልም አልፎ አልፎ ይህንኑ ስራ ያሰሩት ነበር። ፋልዘን ስለ ካርኒግሊያ በተጨማሪ ሲያወሳ ግለሰቦች ካርኒግሊያን በገንዘብ አያያዝና አጠቃቀም በጣም ማድነቃቸውን እንደገለጹለትና ሰዎች ከነገሩትም በመነሳት ካርኒግሊያ ይሆናል ብሎ ያልጠበቀው ገጽታ ተጎናጽፎ አግኝቶታል። ለብዙ ዓመታት የከተማ መሬት በመሸጥና በመለወጥ ከፍተኛ ሀብት አካብቷል። በኮንትራት የሚሰራው የቀለም መቀባት ስራ እንዲያው ለስሙ ያህል ሲሆን ይህንም ስራ በሁለተኛ ደረጃ ይወስደው እንደነበርም ታውቋል። ካርኒግሊያ ከሞተ በኋላ በሳን ፍራንሲስኮ ከተማ በፖትሪዮ ሂል፣ በቤይ ቪው እና በሃንተርስ ፖይንት በሚባሉ ቦታዎች 8 የመኖሪያ ቤቶችን ሰርቶ ያከራይ እንደነበር ተመዝግቧል። ካርኒግሊያ በ525 ቴክሳስ ጎዳና ላይ በሰራው ቪላ ቤት ብቻውን ይኖር ነበር። ይህ አካባቢ የወዛደሮችና የፖርቲዮ ግዛት አጎራባች ሰራተኞች መኖሪያ ነበር። ከባለቤቱ ጋር የተፋቱ ቢሆንም
ግንኙነታቸው የግብር ይውጣ ሳይሆን በትህትና የተሳሰረ ነበር። የቤተሰቡ ቁጥር ከፍተኛ ነበር። ለነርሱ በተለይ ለልጆቹ በአቅራቢያው ከነበሩት ቤቶች ሰጥቷቸው ዙሪያውን ከበውት እንደልባቸው ይኖሩ ነበር። በየሳምንቱ መጨረሻ ላይ ከእድሜ መሰሎቹ ጋር በመሰለፍ ከህብረተሰቡ ጋር መቀላቀልን ይወድ ነበር። መጠጣት፣ ዳንኪራ መርገጥንና ጥሩ የመዝናኛ ጊዜን ከሴት ጓደኛው ጋር ማሳለፍን ያዘወትር ነበር። ፋልዘን ከአንድ የ70 ዓመታት አዛውንት ከቀረበለት ሪፖርት እንደተረዳው ከሚገባ በላይ ካርኒግሊያ ከሴቶች ጋር መዳራትና መደነስን እንደሚወድ ታውቋል። የ70 ዓመት ሰው ይህን መሰሉን ልዩ የደስታ ህይወት ለመምራት መቻሉ ፋልዘንን አስገርሞታል። የኢሬት ባል ይሆን? በዚህ አኳያስ መጥፎ አጋጣሚ ውስጥ ገብቶ ይሆን? ማን ያውቃል የሚለውን ጥያቄ ማንሳት አስፈላጊ ሆኖ ተገኝቷል። ሆኖ ምንም ፍንጭ አላገኙም። ካርኒግሊያንንም ብዙ ሰዎች ከልብ ባይወዱትም ያከብሩት ነበር። በቀድሞ የኢጣሊያኖች ኮሚኒቲ ውስጥ ከፍተኛ ሚና በመጫወት ጠቃሚ ስራዎችን በማበርከቱ በሰዎች ዘንድ እንደ ታላቅ አስተዋጽኦ ይቆጠርለት ነበር። የራሱን ጉዳዮችም በጥሩ ሁኔታ የመምራትና የማቀነባበር ችሎታ የነበረው ከባድ ሰውም ነበር። የቤት ኪራይ ገንዘቡን በጊዜ መሰብሰብ ከፍተኛ ልምድ ያዳበረ ስለነበር አንዲት ቀን እንኳን እንድታልፍበት አይወድም ነበር። የግል ገንዘቡን በተመለከተ ለአንዲትም ብር ቢሆን ጥብቅ ነበር። በዚያ ምክንያት ቤተሰቦቹ ሞቱን ከገንዘብ ግጭት ጋር አያይዘውት ነበር። በዚያ አቅጣጫ መርማሪዎች ጉዳዩን ለመመልከት ሞክረው ሰውየው በሳን ፍራንሲስኮ በርካታ በተለይ በዝቅተኛ ገንዘብ የሚያከራያቸው ቤቶች ነበሩት። በኪራይ አከፋፈል ረገድም በነዋሪዎች ላይ ጫና አድርጎ እንደሆነም ብንጠይቅ ከአንድ ጥቁር ሰውዬ ጋር ግጭት እንደነበረው ስለተገለጸልን ለጉዳያችን ፍንጭ ይሰጠናል የሚል ተስፋ አድሮብን ነበር በማለት ፋልዘን በዚህ ረገድ ያገኘውን ፍንጭ ገልጧል። ካርኒግሊያ ያሰራቸው ቤቶች የሚገኙት የተለያዩ ዜግነት ያላቸው ሰዎች በሚኖሩበትና ግርግር በበዛበት አካባቢ ውስጥ ነበር። በሃንተርስ ፖይንት በሚገኘው የካርኒግሊያ አንዱ ቤት ውስጥ ከነበረው ጥቁር ተከራይ ጋር በቤት ኪራይ አከፋፈል ሳቢያ በመካከላቸው የነበረውን አለመጣጣም ደርሰውበት ስለነበር እነ ፋልዘን ለሰውየው ቃለ መጠይቅ ለማቅረብ ወደ አካባቢው ተጉዘው አረጋገጡ። ካርኒግሊያ የሚያከራየውን የቤት ኪራይ ገንዘብ የሚሰበስበው ራሱ በመሆኑ በየወሩ የእያንዳንዱን ተከራይ የቤት በር በማንኳኳት የመሰብሰብ ልምድ ነበረው። ታዲያ በዚህ አይነት ግንኙነት ካርኒግሊያና የሃንተርስ ፖይንት ተከራዩ ጥቁር ሰው ከአንዴም ሁለቴ ኃይለ ቃል መለዋወጣቸውን እነ ፋልዘን አረጋገጡ። እነሱ እዚያ ሰውዬ ቤት እንደደረሱ ማንነታቸውን በማረጋገጥ ለተከራዩ አንዳንድ ጥያቄዎችን አቀረቡለት። እርሱም የቤቱን ባለንብረት መገደል በቴሌቪዥን መስማቱን ነገራቸው። በሟቹ ላይ አጥንት የሚሰብር ጥላቻ እንደነበረው ለመደበቅ ምንም አይነት ጥረት ባለማድረጉ በጣም ገረማቸውና የገዳዩን ማንነት ብሎም የሚጠራጠረው ሰው ካለ እንዲነግራቸው ቢጠይቁት እንደማያውቅ ገለጸላቸው። ምናልባትም ራሱ በግድያው አፈጻጸም ላይ አስተዋጽኦ ማድረጉን ጠየቁት። እሱ ግን መገደሉ ላይ ቀር እዚያ ቤት ውስጥ ገድለውት ቢሆን ኖሮ እንዴት ከፍ ያለ ደስታ ይሰማው እንደነበር በተዘዋዋሪ መልክ መለሰላቸው። ከአባባሉና ከሁኔታው እነ ፋልዘን ሰውየው ከድርጊት ነፃ መሆኑን አረጋገጡ። ያም ሆነ ይህ በጠራራ ፀሐያማ ቀን በጥይት ተመቶ በአውላላ መንገድ ላይ የወደቀው ሰው ገዳይ ያለመገኘት ለመርማሪዎችም ሆነ ለአካባቢው ሕዝብ ያልተፈታ እንቆቅልሽ ሆኖ ለሳምንታት ቆየ። ምንም እንኳን ለ2 ሳምንታት ያህል መረጃዎችን መርማሪዎች ቢሰበስቡም የወንጀሉን መንስኤ ለማወቅ
ፈጽሞ አልተጠጉም ነበር። በዚህም ሁኔታ አንድ ሳያረጋግጡት የቆየ ነገር ሲኖር ያም ቢጫውን የቲሸርት ሸሚዝ ጉዳይ ነበር። የወንጀል ምርመራ ላብራቶሪ ሰራተኞች የሸሚዟን ላይና ታች በማገላበጥ ከመረመሯት በኋላ ለጉዳዩ መፍትሄ የሚያሰጥ ፍንጭ ስላላገኙባት ላመጣላቸው አካል መለሱላቸው። ፋልዘንና ክሊር ግን ስለ ሸሚዟ ጉዳይ ለመነጋገር ወደ ሳን ፍራንሲስኮ የጋዜጣ ዝግጅት ክፍል ሄደው ነበር። ከዚያም በቲሸርቷ ደረት ላይ በእጅ የተለጠፈው ምስል ግልጽ ሆኖ ይታይ ነበር። ምስሏም በቀላሉ የምትያዝ ስለነበረች አንዴ የተመለከታት ሰው አይረሳትም ነበር። ምስሏንም በጋዜጣ የገዳዩ መግለጫ ጋር እንዲተላለፍ ማስታወቂያውን ጭምር በማውጣት ማንኛውም ነዋሪ ሰው በሚለየውና በሚመለከተው መልክ እንዲሆን ከተደረገ በኋላ ማንኛውም ሰው ስለ ሸሚዟ የሚያውቀው ነገር ካለ ወይም ይህንኑም ሰው የሚመስል ግለሰብ ካገኘ ለልዩ ጥሪ ተቀባይ ቡድን ሪፖርት እንዲያደርግ ተላለፈ። በአብዛኛው ጊዜ በጋዜጣ ምስሎችን ማስተላለፍ የአንባቢያንን ትኩረት ስለማይስብ ብዙም ተስፋ አልተጣለበትም ነበር። ሆኖም አንድ አስተዋይ አይጠፋም በሚል ምስሉም በአካባቢ ባሉት ጋዜጦችና ቴሌቪዥን እንዲወጡ ከመደረጉ በተጨማሪ በቴሌቪዥን የዜና ወቅት እንዲታይ ያደረጉ። ያ ሁሉ እርምጃ ቢወሰድም በዚያ አኳያ ለፋልዘንና ክሊር አንድም ጥሪ አልተላለፈም። ካርኒግሊያ ከተመታ 2 ወራት ከ4 ቀን በኋላ አንድ ጠዋት አንድ የተበጣጠሰ ካፖርት የለበሰ ሰውዬ 3 ብሎኮች ልፍ ባለው መንገድ ላይ ከአንድ የቆሻሻ ሳጥን ላይ ጋዜጣ በማውጣት ከእግር መንገዱ ወጣ ብሎ በሚገኘው በላይፍ ላይን ሚስዮን አጠገብ ቆሞ ያነብ ነበር። እሱም ከዚያ ድርጅት የሚሰጠውን የነፃ ቁርስ ወቅት ይጠባበቅ ነበር። ሰውየው ወፍራም እንጂ ግዙፍ አልነበረም። የሰውየው ፊት ከመቅላቱም በተጨማሪ የተጨማደደ ነበር። ጸጉሩ በራ ቢሆንም በራሱ ላይ ያጠለቀው አንዳች ነገር አልነበረም። እጆቹ በጣም የተንቀራፈፉና የተሰነጣጠቁ ነበሩ። ላይና ታች በማለት ሲንጎራደድ እግሩን እንደሚሸመቅቀው ጎልቶ ይታይ ነበር። ለሚስዮኑ አዲስ ቋሚ ደንበኛ መሆኑ በደቡባዊ ማርኬት ጎዳና ነዋሪዎች ተስተውሎ ነበር። ዕለቱ ለገና በዓል 5 ቀናት የቀረው ሐሙስ ጠዋት ታህሳስ 20 ነበር። በጠዋቱ ወደ ስራና ወደ ገበያ በሚሄዱ ሰዎች ግርግር መንገዱ ተጣቦ ይታይ ነበር። አንዳንድ ሰዎች ግን ያ ምንም ሳይመስላቸውና ሳይተነፍሱ የሚስዮኑን በር መከፈት በእግር መሄጃው መንገድ ላይ በመሆን ይጠባበቁ ነበር። ቄስ ራልፍ ቺንባውም የሚስዮኑ ኃላፊ በመኪና ውስጥ ተቀምጦ ለእነዚያ ሰዎች ስለሚሰጠው ሰበካ ያሰላስል ነበር። የሰንበት ቁርስ ሲሰጥ በሚካሄደው የሰበካ ስነ ስርዓትም ውስጥ መልእክት ማስተላለፍ የተለመደ ነበር። ያ ካፖርት የለበሰው ሽማግሌ ሰውዬ በደቡባዊ ምዕራብ አቅጣጫ በሚመጣው የ5ኛውና የፎልሶም ጎዳና ጫፍ ላይ ቆሞ ይታይ ነበር። ከበስተጀርባው አንድ የቤንዚን ማደያ ጣቢያ ነበረች። ከዚያ አቅጣጫ አንድ ሰው በተቻኮለ አረማመድ ወደሱ ሲመጣ ታየ። ያ ሰው ወጣት፣ ቀጭን፣ ሰማያዊ ጃኬት የለበሰና በእጅ የተጠለፈ የራስ ቆብ እስከ ጆሮው ያጠለቀ ነበር። በብብቱ ስር በከፊል የተወሸቀ የወረቀት ከረጢት ይዞ ነበር። ወጣቱ ከብብቱ ስር የወረቀቱን ከረጢት አውጥቶ በ2 እጁ ከሰውየው በ3 ጫማ ርቀት ቆሞ ነበር። በዚያን ጊዜ ሽማግሌው ቀና በማለት ከመቅጽበት የተኩስ ድምፅ ተሰማ። የተራ ሽጉጥ አጫጫ ሳይሆን የታፈነ ድምፅ ተስተጋባ። በዚያ አካባቢ ቆሞ የነበሩት ከደርዘን የማያንሱ ሰዎች ሰውየው ሲወድቅ ተመለከቱ። መሬት ከመውደቁ በፊት ፊቱ በደም ተሸፍኖ ነበር። የወረቀቷም ከረጢት ተጥላ ኖሮ ወደ እግር ማስኬጃው መንገድ ንፋስ ወስዶ ታየች። ወጣቱ ከቆመበት ዞር በማለትና አረማመዱን በማፋጠን በቤንዚን ማደያው ጣቢያ በስተጀርባ በኩል አድርጎ ገሰገሰ። በ2 እጁ ይዞት የነበረውን ሽጉጥ ለመደበቅ በቤንዚን መስጫው የሞተር ፓምፕ አድርጎ አቋረጠ። በጣቢያው መዳረሻ ላይ እንደደረሰ
አንድ ሞተሯ ይሰራ በነበረ የዕቃ ማመላለሻ ነጭ መኪና ውስጥ ገብቶ ወደ ዋናው መንገድ እየነዳ ሄደ። የነፍስ ግድያ ወንጀል ተከታታይ ቡድኖችም ከ3 ሰዓት ቡናቸው ሁለተኛ ሲኒዎቻቸውን በማጠናቀቅ ላይ ነበሩ። ተረኛው የወንጀል ጥሪ ተቀባይ ቡድን ግን በየቦታው በመባከል ላይ ይገኝ ነበር። ምናልባትም የቴሌፎን ጥሪ ተደርጎላቸው በመመለስ ላይ ይገኙ ነበር የሚል ግምት ነበር። ፋልዘን ጥሪ ማለት በተጠንቀቅ መቆም ማለት እንደሆነ ለመግለጽ ሞክሯል። እኔና የሥራ ባልደረባዬ ተረኞች ስንሆን በአጋጣሚ የወንጀል ጥሪዎች ይበረክቱብን ስለነበር ጓደኞቻችን ገደቢሶች ይሉን ነበር። ነገሩንም ስናስተውለው ያስመስል ነበር። ተራችንን ማከናወን ከጀመርንበት ዕለት ጀምሮ በየቀኑ አንድ ወንጀል ሳንመዘግብ ውለን አድረን አናውቅም። ቢያንስ በሳምንት ከ8 ያላነሰ ወንጀሎችን መዝግበናል። እኛ ተረኞች ከሆንበት ወንጀሎች ውስጥ አንዱ የፓፔስ ጃክሰን ጉዳይ ነበር በማለት ፋልዘን የዚህን ወንጀል ሁኔታ ተርኳል። በ5ኛው ጎዳና በባለካፖርቱ ሰውዬ ላይ በተፈጸመው ግድያ ሳቢያ ሪፖርት በተደረገበት ወቅት እነ ፋልዘን ተረኛ ጥሪ ተቀባዮች አልነበሩም። ሆኖም ጉዳዩ ከከረጢት ወረቀት ግድያ ጋር ተመሳሳይነት ስለነበረው ተመራላቸው። ተመሳሳይ ነጥቦችም ተብሎ የተመዘገቡት የገዳዩ ወጣት መሆን፣ በነጭ የጭነት መኪና መጠቀሙ፣ በተለይ የመግደያ መሳሪያውን በወረቀት ከረጢት መያዙ ነበሩ። ተረኞች ስንሆን በርከት ያሉ ወንጀሎችን ስለምንከታተል የውጭ አካል ሳይነቃብን አንዱን ከሌላው በማወዳደር ለመነጋገርና ለእያንዳንዱ አስፈላጊውን ትኩረት ለመስጠት እንድንችል ለየጉዳዩ መጠሪያ ስም አውጥተንላቸው ነበር። ከሰዎች ጋር በብዛት በቃለ መጠይቅ ስለምንገናኝ ሰው ሊዘነጋ ይችል ይሆናል። ነገር ግን ከጓደኛዬ ጋር በየጠረጴዛችን በመቀመጥ ስለ እያንዳንዱ ጉዳይ እያነሳን ሐሳብ በምንለዋወጥበት ወቅት እርግጠኞች ለመሆን ባወጣንላቸው ስም በመጠቀም አሁን የምንነጋገረው ስለ የትኛው ጉዳይ ነው? የከረጢት ወረቀት ጉዳይ ነው በማለት ተጠያይቆ ማረጋገጥ በመሃላችን የተለመደ አሰራር ነበር። በዚያን ጊዜ ዋናው የመወያ ጉዳያችን የከረጢት ወረቀት ግድያ ጉዳይ ስለነበር የመገናኛ ብዙሃን ሰዎችም ጥያቄ ባቀረቡልን ወቅት በንግግራችን መካከል ይህን መጠሪያ ጣል ማድረጋችንን በማስተዋላቸው ጉዳዩን በሬዲዮና በቴሌቪዥን ሲያስተላልፉ ይህንን መጠሪያ ተጠቅመውበታል በማለት ፋልዘን አተተ። እነኛ ሁለት ግድያዎች ሌሎች የሚያመሳስሏቸው ነጥቦች ነበሩ። ሁለቱም የተከሰቱበት ወቅት በሳምንቱ መጨረሻና ጠዋት በማለዳ በማርኬት ጎዳና ላይ ነበር። ሁለቱም ግድያ የተፈጸመባቸው ሰዎች በእድሜ የገፉና በቁመት አጠር ያሉና ወፍራም ወንዶች ነበሩ። በጣም የሚገርመው ደግሞ ሁለቱም አዛውንት ያነክሱ የነበሩ መሆናቸው ነበር። እነ ፋልዘንም ግድያው ከሰዎቹ የማንከስ ሁኔታ ጋር የተያያዘ እንደሆነ አድርገው ገምተው ነበር። ካፖርት ስለለበሰው አዛውንት እነ ፋልዘን ሊደርሱበት ባለመቻላቸው ከፍተኛ ምስጢር ሆኖባቸው ነበር። አዛውንቱ ለጥቂት ሳምንታት ያህል እዚያ ቦታ መምጣት በመጀመሩ መልኩን ለይተው ቢያውቁትም ስሙን አለማወቃቸው እዚያ ሳያቋርጡ ይመጡ በነበሩ ሰዎች ተነገረ። እነሱም በተጨማሪ የሰውየው የንግግር አጣጣል ለየት ያለ ሁኔታ እንደነበረውና ለመናገር የተቆጠበና እስከነጭራሹ ባያናግሩት የሚመርጥ እንደነበር ማስተዋላቸውን ገልጸዋል። ፖሊሶች በሰውየው ኪስ ውስጥ የነበረችውን የግል ይዞታ ሲፈትሹ በጋዜጣ በጥንቃቄ የተጠቀለሉ አንድ ምላጭና አንድ መቀስ እንዲሁም ማበጠሪያ
የአይን መነጽር፣ ብዕርና 11 ሳንቲሞችን ብቻ አገኙ። ዕቃዎቹ ከካፖርቱ ስር በለበሰው ጃኬት ኪስ ውስጥ ነበሩ። በተጨማሪ አንድ ባዶ የብር ማስቀመጫ የኪስ ቦርሳም አግኝተው ነበር። ገንዘብ ወይም መታወቂያ ስላላገኙበት ስለ ሁኔታው ምንም አይነት ፍንጭ አልሰጣቸውም። የወንጀሉ ጥሪ ደርሶ ሪፖርት ሲደረግ የሟቹ ሰው ስም ጆን ዶ በሚል እንዲመዘገብ ተደረገ። በሚስዮኑም የሚሰሩት ሰዎች ስለ ሰውየው የነበራቸውን አስተያየት እንዲሰጡ ተጠየቁ። በሰጡትም አስተያየት ሰውየው በቅርብ የማይኖር ቢሆን ኖሮ እንዲህ በተከታታይ እዚህ መጥቶ ሊመገብ ባልቻለ ነበር ብለዋል። ከዚህ ነጥብ በመነሳትም እነ ፋልዘን በአካባቢ በሚገኙት ዝቅተኛ ሆቴሎች አንድ በአንድ በመሄድ ያስተናገዷቸውን እንግዶች ማንነት አረጋገጡ። ቆይተው ውጤት ቢያገኙበትም የሰውየው በአንድ ቦታ ረግቶ ያለ መቀመጥ በጥቂቱም ቢሆን አልፍቷቸዋል። በመጨረሻ ግድያው በተፈጸመበት 2 ብሎኮችን ልፍ ብሎ በ6ኛ ጎዳና ላይ በሚገኘው የሃዋርድ ሆቴል ውስጥ ይሰራ የነበረ አንድ ጸሐፊ እነ ፋልዘን የሰውየውን ሁኔታ ከገለጹለት በኋላ ሊለየው ችሏል። በሆቴሉ መዝገብ ላይም ሲመለከቱ ፊርማውን አራ ኩዝኔዞቭ በሚል ስም አቅጣጫ ፈርሞበት ተገኘ። ቋሚ አድራሻውን ግን አላሳወቀም ነበር። ከነበረበት ክፍል ሄደውም ሲፈትሹ ካለ አንድ የካሊፎርኒያ የበጎ አድራጎት ካርድ በስተቀር ምንም ሊያገኙ አልቻሉም ነበር። በኒውዮርክ ከነበሩት ባለስልጣኖች ስለ ሰውየው ሁኔታ ባረጋገጡበት ወቅት አጥጋቢ ባይሆንም አንዳንድ መረጃዎችን አገኙ። ካርዱን ከሰጠው የበጎ አድራጎት ድርጅት መዝገብ ውስጥ አራ ኩዝኔዞቭ የ54 ዓመት አዛውንት ሲሆን በትውልድ አሜሪካዊ በነዋሪነቱ ሩሲያዊ መሆኑንና በጣም የሚገርመው ደግሞ ወደ አሜሪካ እንዴት እንደመጣ ለመታወቁ እንደሆነ ተገነዘቡ። የሰለጠነበት ሙያ ምህንድስና እንደነበርና በዚህና በንድፍ ወይም በሞዴል አውጭነት ዲግሪ እንደነበረው ለበጎ አድራጎቱ መግለጹ ተመዝግቧል። ሆኖም የትምህርት መረጃዎቹ በአሜሪካ ዋጋ ስላላገኙለት ስራ ፈጽሞ ለማግኘት አለመቻሉም ተመዝግቦ ነበር። ከኒውዮርክ በድንገት ለምን ብድግ ብሎ እንደሄደና አቋርጦ ወደ ሳን ፍራንሲስኮ እንደመጣ የሚታወቅ ነገር አልነበረም። ኩዝኔዞቭ ወደ ሳን ፍራንሲስኮ ከመጣበት ዕለት ጀምሮ እስከ ዕለተ ሞቱ ድረስ 6 ሳምንታት ሆኖት ነበር። በእነዚያም ጊዜያት ድንገት በማርኬት ጎዳና በስተደቡብ ነዋሪዎች መካከል ያነጋገራቸው ሰዎች እንዳሉ ቢፈለጉ ሊገኙ አልቻሉም። የሁለቱ ተገዳዮችንም ሁኔታ አገናዘቡ። ግን ምንም የሚያገናኛቸው ነገር እንዳልነበር ተረዱ። እርግጥም ሁለቱም ሰዎች ስደተኞች፣ አረጋውያንና በሰውነታቸው በአቋምና በአካሄዳቸው በጣም ተመሳሳይነት ነበራቸው። ሆኖም ሁለቱም በተለያዩ ዓለም ውስጥ ይኖሩ እንደነበር መገንዘብ አላስቸገራቸውም። በሌላ በኩል ደግሞ ኩዝኔዞቭ ይህን ያህል የሚረባ ሰው እንዳልነበረ ሲመለከቱ ለምን ሊገድለው እንደፈለገ የሚያስገርም ሚስጥር ሆኖ አግኝተውታል። በዜና ማሰራጫዎች ስለ ከረጢት ወረቀቱ ገዳይ ሁለተኛ ግድያና እንዴት ከመሬት አንስቶ በአንድ የወረቀት ከረጢት ውስጥ በደበቃት ሽጉጥ በመንገድ የቆመውን ሰው እንደሚገድል በሳን ፍራንሲስኮ ከተማ ወሬው ተነዛ። በዛን ወቅት ሌላ የዜብራ ግድያ ጉዳይም ስለነበር እንዲህ አይነቱ ወንጀል ከተማይቱ ከምትሸከመው በላይ ሆኖ ነበር። በጥቅምት 20 ሎሬንዞ ካርኒግሊያ በተገደለ በአራተኛው ቀን 2 ባልና ሚስት ከሳን ፍራንሲስኮ ጎዳና ተጠልፈው ተሰወሩ። ሰውየው ከመጠን በላይ ተጨፍጭፎ ነበር። ሴትዮዋም ለሞት የሚያደርስ ቅጥቀጣና
የወሲብ መጎሳቆል ደርሶባት ነበር። የተጠቀሱት ሰዎች ነጫጮች ሲሆኑ አጥቂው ግን አንድ ጥቁር ሰው ነበር። ያ መሰሉ ሁኔታ በአካባቢው እየተለመደ በመምጣቱና 18 ነጫጭ ሰዎች በጥቁሮች በመገደላቸው ከተማዋ በታላቅ ሽብር ተውጣ ነበር። ነገር ግን ያ የዜብራ ጉዳይ ከወረቀት ከረጢት ገዳይ ጋር ምንም አይነት ግንኙነት አልነበረውም። ፖሊስ ለዚህ ግድያ ዜብራ በሚል የተለየ የሬዲዮ መለያ ኮድ በመስጠት ገዳዮችን ያሳድድ ጀመር። ከተማይቷን በፍርሃት በመዋጧ የነፋልዘንን ስራ ከበደው። አራ ኩዝኔዞውን ለሞት ያበቃችው ከአጭር ርቀት በፊቱ ላይ የተተኮሰችበት አንዲት ጥይት ብቻ ነበረች። አምቡላንሷ ከመምጣቷ በፊትም በእግረኛ መሄጃው ላይ እንደወደቀ ህይወቱ አለፈች። የሬሳ ምርመራውም ሪፖርት ለነፋልዘን አዲስ ነገር እንደማያመጣላቸው ስላወቁ ይህን ያህል ትኩረት አልሰጡትም ነበር። ደርዘን የሚሞላ ቃለ መጠይቅ ቢያካሂዱ ምስክሮች የሰጡት መረጃ ግልጽ ያልሆነና አንዱ ከሌላው የተቃረነ ሆነባቸው። ከነዚያ ቃለ ምልልስ ያገኙት አዲስ ነገር ቢኖር የወጣቱ ሪዝ ነጣ ያለ መሆኑን ብቻ ነበር። ሽጉጧን የከለለባት የወረቀት ከረጢትም ግድያው በተፈጸመበት ቦታ ተጥላ ተገኘች። ወረቀቷ የሴፍ ወይ ሸቀጣሸቀጥ መደብር ለደንበኞቹ የሚሸጠው የዕቃ መያዣ ከረጢት ወረቀት ነበረች። መደብሩ ባሉት ቅርንጫፎች በኩል በቀን 10,000 ያህሉን ያሰራጭ ስለነበር በወረቀት ከረጢቱ በኩል ገዳዩን ለመለየት መሞከር ተስፋ አስቆራጭ ሆኖ አገኙት። ነገር ግን የወረቀቱ ከረጢት አሰራር ከጠንካራ ካርቶን በመሆኑ ለአሻራ ምርመራ ወደ ወንጀል ምርመራ ላብራቶሪ ተወስዶ በርከት ያሉ አሻራዎች ተገኝተውበት ነበር። የላብራቶሪ ቴክኒሻኖቹ የተገኙትን ማስረጃዎች ደረጃ በደረጃ በመለየት ካስቀመጧቸው በኋላ ከወንጀለኞች የጣት አሻራ ሪኮርድ ጋር አንድ በአንድ አወዳድረው ውጤት አልባ መሆናቸውን ለመርማሪዎች በሪፖርት አሳወቋቸው። የጣት አሻራ ቴክኒሻኖችም በወቅቱ ሊደርሱበት ባለመቻላቸው እንጂ አሻራ ተገኝቶ ነበር። ሆኖም የተገኘው አሻራ ከነሱ ሪኮርድ ጋር ያልተመዘገበ በመሆኑ ሊያገኙት አልቻሉም። የኋላ ኋላ ግን እነፋልዘን የከረጢት ወረቀት ገዳይን በተጠርጣሪነት ከያዙት በኋላ አሻራው የማን እንደሆነ ተረጋገጠ። ፋልዘንና ክሊር የምርመራ አቅጣጫቸውን ወደ ነጯ መኪና ዞሩ። የሁለተኛው ግድያ በአምስተኛ ጎዳና ሲካሄድ የትራፊክ መብራት ይዞት የቆመ አንድ ተመልካች የምስክርነት ቃሉን ሲሰጥ ነጯ መኪና በመንገዱ በስተጀርባ ተጠምዝዛ በቤንዚን ማደያው በኩል ካለፈች በኋላ ወደ ስድስተኛው ጎዳና በነበረው የተጨናነቀ ትራፊክ መሃል በመግባት እንደተሰወረችበት አስረዳቸው። ሰውየው የሰሌዳ ቁጥሯን ለማየት አልተመቸውም ነበር። ነገር ግን የኋላና የጎን መስኮቶች እንደነበራት ገለጸላቸው። ጉዳዩን ቢያጠብባቸው ጥቆማው ብዙም አልረዳቸውም ነበር። ደቡባዊ የማርኬት ጎዳና የሚያካልለው ሰፈር በሳን ፍራንሲስኮ ዋና ዋና ንግድና ኢንዱስትሪ የተስፋፋበትን ነበር። እንደነ አራ ኩዝኔዞ የመሳሰሉ ሰዎች ይኖሩባቸው የነበሩ ጥቂት ህንፃዎች፣ ረዘም ላለ ርቀት ያህል የመገበያያ ቦታዎች፣ የጅምላ ሽያጮች፣ የሸቀጣሸቀጥ አሰራጭ ሰጪ አገልግሎቶችንና የመለስተኛ ፋብሪካዎችን እንዲያቋቁሙ መንገድ ከፍቶላቸዋል። በአካባቢው ቁጥራቸው በርከት ያሉ የዕቃ ማመላለሻ መኪናዎች ይገኙ ስለነበር ፋልዘንና ክሊር ከ300 እስከ 400 መኪናዎችን ሲፈትሹ 100 የሚሆኑ ሹፌሮችን አነጋግረዋል። በመኪናዋ ፍለጋ ላይ በማተኮር በነገሩ ላይ አንዳንድ ፍንጭ እንደሚሰጣቸው ገምተው ነበር። ከሰውየው አኳኋን በመነሳት ጧት ዕቃዎችን ወይም ሸቀጦችን ለደንበኞች ለማድረስ የተቀጠረ ሊሆን ይችላል የሚል ግምትም አድሮባቸው ነበር። በደቡባዊ መኖሪያ አካባቢ ለሚያደርጉት አሰሳ ረዳት የሚሆናቸው 2 ሲቪል ለባሽ መኮንኖች ተመድበውላቸው ስለነበር ሳይሰለቹ በእያንዳንዱ የመኖሪያ ቤትና ድርጅት በመሄድ
መኪናዋን ማፈላለግ ጀመሩ። ምንም እንኳን የሚፈልጓት መኪና ቀለም ነጭ ብትሆን ምስክሮች በቀለም አገላለጽ ሊሳሳቱ ይችላሉ በሚል ግምት ለድርጅት ባለቤቶች ወይንም ለግለሰቦች ጥያቄያቸውን በሚያቀርቡበት ወቅት በቀለሟ ነጭነት ብቻ ሳይወሰኑ ስለ ቀለመ ደብዛዛ መኪናም ይጠይቁ ነበር። መልሱ አዎን ከሆነ ስለ ነጂው ይጠይቁ ነበር። የገዳዩ መግለጫም ነበራቸው። ያም ባለ ነጭ ጸጉርና ጺም ያለው የሚል ነበር። ነገር ግን ጸጉር ሊቀለም ጺምም ሊላጭ ስለሚችል አስተማማኝ መግለጫ አልነበረም። ስለዚህ ያ ድርጅት ቀለሟ ነጣ ያለ የዕቃ ማሰራጫ መኪና አለው ከተባለ ስለ ሹፌሩም ወጣትነትና ቅጥነት በማንሳት ይጠይቁ ነበር። እንዲህ እያሉ ስፍር ቁጥር የሌላቸውን ተመሳሳይ መኪናዎችን ተመለከቱ። በእንዲህ አይነት ሁኔታ በመመካከር መስራት የፖሊሶች ተግባር ቢሆንም አስቸጋሪነቱ ደግሞ በተሰበሰበ ህዝብ መሃል በመኪና አካል የተለጠፈ ሹል ብረት አድርጎ እንደመንዳት ቢቆጠር የተጋነነ አይሆንም። በከተማይቱ 4 ወራት የፈጀ የወንጀል ምርመራ ስራ በስፋት ተካሂደባት። በሌላ በኩል ደግሞ እንዲህ አይነቱ የፖሊስ አሰራር ፋልዘንን የተቅበዘበዙ ገዳዮችን እንዲይዝና እንዲያጋልጥ አስችሎታል። ሁኔታው በዚህ ላይ እንዳለ ሚያዝያ 17 1979 በግምት ከሌሊቱ 9 ሰዓት ፓትሬሮ ሂል በተባለው የከተማው አካባቢ ከሚገኝ አንድ ጸጥታ የሰፈነበት የመኖሪያ ቤት ውስጥ የኡኡታ ድምጽ ከመስማታቸውም ሌላ በቪክቶሪያ ቅርጽ ከተሰራው ቤት ከምድር ቤት ተነስቶ ወደ ላይኛው ፎቅ የሚንቀለቀል እሳት ሲነድ ጎረቤቶች ተመለከቱ። ቤቱም በካንሳስ ጎዳና ቁጥር 1301 ይገኝ ነበር። ቤቱ ፍራንክና አኔት ካርልሶን በሚባሉ ወጣት የትዳር ጓደኛሞች ብርቱ ጥረት የተሰራ ነበር። ወይዘሯም በመኝታ ቤቱ በኩል ጣሪያ ላይ ወጥታ ስትጮህ ለመጀመሪያ ጊዜ የደረሱላት ጎረቤቶቿ ነበሩ። ስትወጣም እርቃነ ስጋዋን ራሷን በከፊል ስታ ነበር። እንደዚሁም ራሷ ላይ በደረሰባት ምትና ሰውነቷን በጩቤ ተወግቶ ስለነበር ደም ይፈሳት ነበር። የእሳት አደጋ ሰራተኞች ቦታው ደርሰው ቤቱን ሰብረው ቢገቡ የ25 ዓመት ዕድሜና የሱፐርማርኬት ረዳት ስራ አስኪያጅ የነበረው ሚስተር ካርልሰን ወለሉ ላይ ተዘርሮ አገኙት። ፊቱና ራሱ በማይታወቅ መልክ ስለተጨፈላለቀ የሰው ልጅ መሆኑ ያጠራጥር ነበር። እሳቱንም በማጥፋት ላይ እንዳሉ እነ ፋልዘን በቦታው ደረሱ። ወይዘሮ ካርልሶን የ24 ዓመት ዕድሜ ያላት አርቲስት ነበረች። እሷም ወዲያው ወደ ሳን ፍራንሲስኮ አጠቃላይ ሆስፒታል ሲወስዷት በጣም በሚያሰጋ ሁኔታ ነበረች። ለሞት በጣም የተቃረበች ስለነበረች ፋልዘን ጊዜ ሳያጠፋ የአንድ የኦፕራሲዮን አድራጊ ሽርጥ በመልበስና ራሱ ላይ ማስክ በማጥለቅ ቃለ መጠይቅ ሊያቀርብላት ወደ ኦፕራሲዮን አዳራሽ ገባ። በቀረበላትም ቃለ መጠይቅ መሰረት አንድ ዘራፊ ቤቱን ሰብሮ ከገባ በኋላ ባሏን ገድሎ እሷም በጉልበት ፍትወተ ስጋ እንደፈጸመባት በሚገባ ተረዳ። እንደዚህ አይነቱ ቅጥ የለሽ ጭካኔ የፋልዘንን መንፈስ በጣም አሸበረው። እንደዚህ አይነቱን አገዳደል በህይወቴ አይቼም አላውቅም። በጣም አስቀያሚና የማይታመን ነበር በማለትም በማዘን ገልጾታል። በዚያን ዕለት ሌሊት አኔት ካርልሶን ቀደም ብላ ወደ ቤቷ ገብታ አልጋዋ ላይ ጋደም ብላ ነበር። ባለቤቷ ግን በምግብ ቤት ሆኖ ሲሰራት የነበረችውን ጠረጴዛ ለመጨረስ ሲል አምሽቶ ነበር። እሷም በዛች ሌሊት አንድ ሰው ጩቤ በእጁ እንደያዘ እጎኗ ቆሞ አየች። በድንጋጤ ብዛትም ጩኸቷን ስትለቀው ባለቤቷ ነቅቶ ሲመለከት በጩቤው ሁኔታ ተደናገጠ። ወንጀለኛው ጥቁር
20ኛ ዓመቱን የጨረሰ ባለጎፈሬ ነበር። የሚፈልገውም ገንዘብ መሆኑን አስረድቷቸዋል። ያላንዳች ተቃውሞ ወደ ታችኛው ቤት እንዲሄዱ ሲነግራቸው በቀላሉ ወረዱ። እዚያው እንደደረሱ ጩቤ ታጣቂው ሰውዬ ወይዘሮ ካርልሶን ባለቤቷን ከአንዱ የምግብ ቤት ወንበር ጋር አያይዛ እንድትጠፍረው አስገደዳት። ገንዘብና አደንዛዥ ዕፅ በከፍተኛ ደረጃ እንደሚያስፈልጉት እየተነጫነጨ ጠይቆ ገንዘብ እንዲሰጡት ነገራቸው። ባልና ሚስቱ ግን በዚያ ወቅት እንደ አጋጣሚ በቤታቸው ካለ $6 ሌላ ጥሬ ገንዘብ አልነበራቸውም። ቤቱን ሰብሮ የገባው ጩቤ ታጣቂው ሰውዬ በአቅራቢያው አንድ ከከባድ ብረት የተሰራ መዶሻ አግኝቶ በንዴት የካርልሶንን አናት ደጋግሞ ይወቅረው ጀመር። የመዶሻው ራስ ተገንጥሎ ሲወድቅበትም እጀታውን ወዲያ ይጥልና ባለ 2 ኢንች ውፍረት የነበረውን ጣውላ አፈፍ በማድረግ ጣውላው እስኪሰነጣጠቅ ድረስ የካርልሶንን ራስ መቀጥቀጡን ቀጠለ። ከዚህም ሁሉ ሌላ በቤት ውስጥ ከባድ የመምቻ መሳሪያ በመፈለግ እየተቅበዘበዘ ሙት፣ አንተ ዲቃላ ሙት እያለ ይጮህ ነበር። ይህን ሁሉ አሰቃቂ ድርጊት ወይዘሮ ካርልሰን የምትመለከተው በፍርሃት ተውጣ ነበር። በባሏ ላይ የፈጸመውንም ቅጥቀጣ ከጨረሰ በኋላ ወደ እሷ በመዞር ወደ ላይኛው ፎቅ እንድትሄድ አስገደዳት። ከዚያ በኋላም በቴሌፎኑ ገመድ በማነቅ አፏ ላይ ወረቀት ጠቅጥቆ በጩቤው ሸለታት። በመጨረሻ አንድ ወንበር አንስቶ ራሷ ላይ ፈጠፈጠባት። ከጣቷ ቀለበቷን ፈልቅቆ በሚወስድበት ወቅትም ራሷን ስታ ነበር። እሱ እዚያው ያገኘውን የቤት ቀለም በቤቱ ላይ ከነሰነሰና በየግድግዳው ከረጨ በኋላ እሳት ጫረበት። በዚያም በቀላሉ እሳቱ ስለተያዘ ቤቱ ክፉኛ መጋየት ጀመረ። እሳቱ ሰውነቷ ዙሪያ ሲንቀለቀልባት በደመ ነፍስ እየተወራጨች በታችኛው ቤት ጣራ ላይ ተዘረራ ሳለ ጎረቤቶቿ ደረሱላት። ወይዘሮ ካርልሶን በዚያ አሰቃቂ ቅጥቀጣና ድብደባ ምክንያት በሆስፒታል ውስጥ ለ29 ቀናት ተኝታ ስትታከም ፋልዘን በየጊዜው እየሄደ ቃለ መጠይቁን ያቀርብላት ነበር። መረጃ በመስጠትም እንድትተባበረው ከለመናት በኋላ ወንጀለኛው አውልቆ የወሰደባትን ቀለበቶች ምስል እንድትስልለት አደረገ። ገዳዩ በአደንዛዥ ዕፅ ክፉኛ እንደተጠማ በመገንዘቡ ስለ ቀለበቷ ለገዢዎች በጋዜጣ ማውጣት የሚረዳና አስፈላጊ መሆኑን አመነበት። እንዳሰበው ለሚመለከተው ሁሉ ማለትም ለጌጣጌጥ መሸጫ ሱቅ፣ ለሐራጅ መሸጫ ሱቅ፣ ለሌሎችም የቀለበቱን ምስል የያዘ ጋዜጣ እንዲደርሳቸው አደረገ። ነገሩ ውጤት አልባ አልሆነም። አንዱ በመሃል ከተማ የነበረ የጌጣጌጥ ሱቅ ባለ ንብረት ከ3 ቀናት በፊት አንድ የጋራዥ ሰራተኛ በጋዜጣ የወጣውን ቀለበት የመሰለ አይነት አቅርቦ በሌላ ቅርጽ እንዲሰራለት ማዘዙን ጠቆመ። የጋራዥ ሰራተኛው ግን ወይዘሮ ካርልሶን ከገለጸችው ዘራፊው ሰው ሁኔታ ጋር ፈጽሞ አይመሳሰልም ነበር። የጋራዡን ሰራተኛ ሰውዬ አግኝተው እነ ፋልዘን ባነጋገሩበት ወቅት $1800 የሚያወጣውን ቀለበት በ$300 ምንም ከማያውቅ ሰው እንደገዛና ምንም እንኳን ስሙን ባያውቀው መልኩን በደንብ መግለጽ እንደሚችል አረጋገጠላቸው። የሸጠለት ሰው ቀለበቱን ባስረከበው ዕለት የፖስታ ቤት ሰራተኛ ዩኒፎርም እንደለበሰና የፖትሪዮ ሂል አካባቢ ነዋሪ እንደነበረም ጠቁሞላቸዋል። እነ ፋልዘን ወደ ፖስታ ቤት አስተዳደር በመሄድ የሰራተኞችን ማህደር አንድ በአንድ መመልከት ጀመሩ። ከማህደሮቹ መካከል አንጀሎ ፓቫጉ የሚባለው ሰው ማህደር ላይ ሲደርሱ ተፈላጊውን ገዳይ የሚመስል ሆኖ ስላገኙ ታቆሙ። ያ ሰው በቪየትናም ዘምቶ የተዋጋ አርበኛ እንደነበርና እነ ካርልሶን ከሚኖሩበት አካባቢ 2 መኖሪያ ቤቶች ርቆ ይኖር እንደነበር ተረዱ። ፓቫጉም ተይዞ ከ3 ወራት በኋላ በፈጸመው ወንጀል ተፈረደበት። ወደ ሳንኮንቲን እስር ቤትም እንዲወርድ ተደርጎ በእስር ቤቱ በመሆን የሞት ቅጣቱን ይጠባበቅ ነበር።
የነጩ ዕቃ ማደያ መኪና እንደነ ካርልሶን ጉዳይ በቶሎ ልባት የማግኘት እድል አላጋጠመውም ነበር። ፋልዘንና ክሊር በርከት ያሉ ነጭ ዕቃ ማደያ መኪናዎችን ቢመረምሩ እንዳሰቡት አልሆነላቸውም። የመኪናዎቹን ሹፌሮች ቢያነጋግሯቸው አንዳቸውም የልጁን ገጽታ የያዙ አልነበሩም። ያለ መሰልቸት አንድ በአንድ ክልላቸውን ሁሉ ማረጋገጥ ቀጠሉ። የተለየ ፍንጭና ሁኔታ የያዘ ነገር ሲገጥማቸው ልዩ ትኩረት ሰጡት ነበር። እነርሱም ሳይደብቁ የዕቃ ማደያ መኪና ፍለጋ ላይ ቢሆኑ በአካባቢው ሹፌሮችን በማሳደድ ላይ መሆናቸው ወሬው ተነዛ። በመጨረሻ ግን ጥረታቸውና ልፋታቸው ሁሉ ከንቱ ሆኖ አልቀረም። የመኪናዋ ምስል በሸራ ላይ ተስሎ በየአካባቢው የመዞሩ ሁኔታ ወደ የከረጢት ወረቀት ገዳይ መራቸው። የነጯ መኪና ፍለጋ ጦፎ ሳለ ጥር 25 ቀን ለነፍስ ግድያ ወንጀል የዕለት ሁኔታ ተረኛ መዝጋቢ ቡድን አንድ የስልክ ጥሪ ተደወለ። እንዳጋጣሚም ሆኖ የዛን ዕለት የነበሩት ተረኞች ፋልዘንና ክሊር ነበሩ። ጥሪ አድራጊው ሰው በተንቀጠቀጠ ድምፅና በጣም በመጠራጠር በወቅቱ ይፈልጓት የነበረችውን የዕቃ ማደያ መኪና እንደሚያውቅ፣ ስለ ጉዳዩ ግን በዝርዝር በቴሌፎን ለመናገር ፈቃደኛ ያለመሆኑን ከገለጸላቸው በኋላ ስሙን ለማንም እንዳያሳውቁበት ቃል ካስገባቸው በኋላ ከመርማሪዎቹ ጋር ለመገናኘት ከአንድ ቦታ ተቃጠረ። በተሰጠው የቀጠሮ ቦታ ፋልዘን፣ ክሊርና ባልደረባቸው ሲሄዱ አንድ በፍርሃት የተዋጠ ወጣት አገኙ። የተባለችውን የዕቃ ማደያ መኪና ባቢል የሚባል ጓደኛው ይዟት እንደነበረና ሊተዋወቁ የቻሉበትን ምክንያት እንዲህ በማለት ገለጸላቸው። አንድ ቀን በቢል ክፍል ሆነው ሲጨዋወቱ ቢል በድንገት አንድ በማስገደድ የብዙ ኮረዳዎችን ግብረ ንጽህና የሚያበላሽ ሰው እንዳለና እርሱን በመግደል ከአካባቢው ለመጥፋት እንደሚፈልግ፣ ለዚህም ትብብር እንዲያደርግለትና በሰውየውም ላይ ደጋግሞ በመተኮስ ለመግደል 2 ሽጉጦችን ገዝቶ እንዳሳየው አስረዳ። መረጃ ሰጪው ወጣት በተጨማሪ ቢል የብዙ ጊዜ ጓደኛው እንደመሆኑ መጠን በደንብ የሚያውቀው እንደነበርና በደህንነቱ የሚተማመንበት ቢሆንም በዚያን ጊዜ ያማከረው ዱለታ ግን ከመስመር ውጪ በጣም የወጣ መሆኑ ስላሰጋው ሪፖርት ለማድረግ በጥርጣሬ ላይ እንደነበረ ገለጸላቸው። በጉዳዩ እውነተኛነት እነ ፋልዘን በጣም ተጠራጠሩ፣ ተደናገጡም። ፍንጭ የተገኘበትን ተጠርጣሪ ወጣትን መረጃ በደንብ ሳያጠናክሩ ከዛች ቦታ በመነሳት ወዲያውኑ በቁጥጥር ስር መዋሉን አልፈለጉም። ይልቁንም ስለ ቢል ማጥናት ጀመሩ። በዚያም መሰረት ቢል በአንድ ለደንበኞች የሸቀጣሸቀጥ ዕደላ አገልግሎት የሚሰጥ ድርጅት ውስጥ ይሰራ እንደነበር ደረሱበት። ድርጅቱ የሚገኝ የነበረው የእነሱ ማስታወቂያ ባልደረሰበት በደቡባዊ አካባቢ ነበር። እነሱም ከድርጅቱ ድረስ በመሄድ ለቢል አሰሪ ቃለ መጠይቅ አቀረቡለት። አሰሪውም የ24 ዓመት ዕድሜ የነበረው ወጣት በስራው በኩል ታማኝና ኃላፊነት የሚጣልበት ፈጽሞ በአሰራር ችግር የማይፈጥር ሰው እንደነበር መሰከረለት። ስለ ወጣቱም ገጽታ ሲያብራራ ወጣቱ ነጭ ረጅም ጸጉርና የሳሳች ሪዝ የነበረው መሆኑን አስረዳ። በስራ ጊዜው ረገድም በሳምንቱ የመጨረሻ ቀናት ከጧቱ 2 ሰዓት እስከ ምሽቱ 10 ሰዓት ድረስ ይሰራ እንደነበር አረጋገጠላቸው። በከተማው የባህር ወይም የነዋሪዎች መዝገብ የቢልን ስም ፈልገው አገኙት። እነ ፋልዘን የከረጢት ወረቀት ገዳይ ጉዳይ በጣም የተወሳሰበና የማይታመን አሳዛኝ ጉድ ሆኖባቸው ነበር። ጉዳዩ
የተጠማዘዘ መልክ መያዝ የጀመረው በ1972 በታህሳስ ወር ሎሬንዞ ካርኒግሊያ ከመገደሉ 1 ዓመት በፊት ነበር። በዚያን ጊዜ በማርኬት ጎዳና አጠገብ ግሬ ሃውንድ በተባለው የአውቶቡስ ጋራዥ ውስጥ በሚገኘው የወንዶች መጸዳጃ አንድ ፊቱ ክብ ራሰ በራ አጠርና ወፈር ብሎ በጥቂቱ ከሚያነክስ ነጋዴ ሰው በስተጀርባ አንድ አጥቂ ይመጣና አፈፍ አድርጎ ከደረቱ ላይ በጩቤ ወቅቶት ማንም ሳያየው ጭልጥ ብሎ ይጠፋል። ነጋዴው ሆስፒታል ገብቶ ታክሞ ቢወጣ አጥቂውን ያየ ሰው ስላልነበረ ፍለጋው ውጤት አልባ ሆኖ ቀረ። ከ6 ሳምንታት በኋላ ማለትም በ1973 በየካቲት ወር መጨረሻ ላይ ያው ነጋዴ በፓውል ጎዳና በሚጓጓዝበት ወቅት በማርኬት ጎዳና እንደደረሰና ጥቂት መኖሪያ ቤቶችን እንዳለፈ አንድ ጸጉረ ነጭ ወጣት ጩቤ ይዞ ወደ እርሱ እየተጣደፈ በመምጣት ተጠመጠመበት። ነጋዴው በወጣቱ ሁኔታ ግራ ተጋብቶ ከወጣቱ ጋር ትንቅንቅ እንደያዘ ወጣቱ ፈትለክ ብሎ ለመሸሽ ሙከራ ሲያደርግ 2 ዩኒፎርም የለበሱ መኮንኖች ወጣቱን ሮጠው ተከታትለው በመያዝ በቁጥጥር ስር አዋሉት። ፋልዘን ምንም እንኳን ተጠቂው አሁንም ከሞት ሊተርፍ ቢችልም የመጀመሪያው አጥቂ እንደነበረ መርማሪዎቹም ተጠቂውም አልተረዱትም ነበር። ጉዳዩ ወደ ችሎት ሲቀርብ ነጋዴው ወደ ፎኒክስ ሄዶ ስለነበርና በፍርድ ቤት ቀርቦም ባለመከራከሩ የቢል የግድያ ሙከራ ጉዳይ በቀላሉ ታየ። ካላንዳች ልባትም በመለቀቁ 2 ግድያዎች ሊደርሱ ችለዋል ብሏል። የቢል የጣት አሻራ ቀደም ብሎ በአራ ኩዝኔዞ ግድያ ቦታ ከተገኘው የከረጢት ወረቀት ላይ ከተነሳው አሻራ ጋር ሲነጻጸር አንድ ሆነ። እነ ፋልዘን በዚያ የምርመራ ደረጃ ላይ ሲደርሱ በምርመራው መጠናከር በመተማመን ጉዳዩን በአካባቢው የሚገኘው የሕዝብ ጠበቃ ቢሮ እንዲያውቁ አደረጉ። በሚቀጥለውም ቀን ፋልዘን፣ ክሊርና የአካባቢው የሕዝብ ጠበቃ ረዳት የነበረው ጄምስ ላዘር በሳን ፍራንሲስኮ ከፍተኛ ፍርድ ቤት ዳኛ ፍራንኮ ሃርት ፊት ቀርበው ስለ ጉዳዩ ካስረዱ በኋላ ቢል በቁጥጥር ስር ስለሚውልበት በመነጋገር የሚኖርበትን ቤት ሊፈተሽ ይችል ዘንድ የፍርድ ቤት ማዘዣ በዳኛው ተፈርሞ እንዲወጣ አደረጉ። ቅዳሜ ዕለት ጥር 26 1974 ከጠዋቱ በ11 ሰዓት ፋልዘንና ክሊር ወደ ቢል ቤት ሄደው በሩን አንኳኩ። ቤቱ ከተዋበው የከተማይቱ መሃል የሚገኝ ሲሆን የተሰራበት ዋጋም $150,000 ነበር። ግቢው በጥንቃቄ የተከረከመ የሳር ምንጣፍ የተንጣለለበት ሲሆን ዳርዳሩን በአበባ ያሸበረቀ ነበር። ቢል በዚያ ቤት ከእናትና ከአባቱ ጋር የሚኖር ነበር። የግድያው ጉዳይ ከልጁ አኗኗር ሁኔታ ጋር ሲታይ ወይም ሲነጻጸር ለቲያትር ጨዋታ የተቀረጸ ልብ ወለድ ይመስል ነበር። ጉዳዩ ላይላዩን ሲታይ የሚያስተማምኑ ነጥቦች የተጠራቀሙበት ጉዳይ ቢመስልም ከፍርድ ቤት ችሎት እየተተነተነ ሲቀርብ በጣም አሳዛኝ ከመሆኑም በላይ የአንዳንድ ነፍስ ግድያ የምርምርና ክትትል ውጤት መሆኑ አያጠራጥርም ነበር። የቢል አባት የቤታቸው በር ሲንኳኳ በሩን ሲከፍቱና መርማሪዎች ወደ ቤት ሲገቡ በሚያስተናግዱበት ወቅት ከፊታቸው ይነበብ የነበረው አጠቃላይ ሁኔታ ስለ ጉዳዩ የሚያውቁት ነገር ያለመኖሩን ነበር። ስለሆነም አባትየው ፋልዘንንና ክሊርን በቤቱ የላይኛው አካል ወደሚገኙት መኝታ ቤቶች ወሰዷቸው። እዚያው እንደደረሱ ቢል በአልጋው ራስጌ በኩል ተጋድሞ አገኙት። ቢል ምንም አይነት የተቃውሞ መልክ አላሳየም። ይልቁንም ትህትና የተላበሰ የደስታ ፊት አሳያቸው። በራሱ ጥቆማ በክፍሉ አንደኛው ጠርዝ ላይ የነበረውን ባለመሳቢያ የልብስ ማስቀመጫ ቁምሳጥን ኪስ ሲስቡ አራ ኩዝኔዞ የተገደለበትን ሽጉጥ አገኙት። ሽጉጡ በቅርብ ለመጠቀም የተሰናዳ ይመስል በሚገባ ተቀባብሎና ተዘጋጅቶ ተቀምጦ ነበር። ነገር ግን ሎሬንዞ ካርኒግሊያ የተገደለበትን ሽጉጥ በሳን ፍራንሲስኮ የባህር ወሽመጥ በሚያልፍ
አንድ ድልድይ ላይ በመሆን እንደጣለው ተናገረ። በቅርብ የገዛው አንድ ሽጉጥ ግን ትራሱ ስር ወድቆ ተገኘ። ይሄኛውም ሽጉጥ እንደጎረሰ ነበር። ቢልንም ከሁለቱ ግድያዎች ጋር የሚያገናኙትን ወይም የሚያያይዙትን ልብሶች በቁም ሳጥን ውስጥ አገኟቸው። እነርሱም ማስረጃቸውን ከሰበሰቡ በኋላ የግሉ ጠበቃ እስኪመጣለት ድረስ በጉዳዩ ላይ ላለመናገር መብት እንዳለው ነገሩት። ምናልባትም የራሱን ጠበቃ ለማቆም የማይቻለው ከሆነ ለሕዝብ የቆመ ጠበቃ እንዳለና ሊሟገትለት እንደሚችልም ገለጹለት። ይህን ሁሉ ካደረጉ በኋላ በቁጥጥር ስር አውለው ወደ ፍርድ ቤት ወሰዱት። ከልጅነቱ ጀምረው ቢልም በደንብ የሚያውቁት ሁሉ የወረቀት ከረጢት ገዳይ ከሱ ጋር መዛመዱ ግራ ጋብቷቸው ነበር። ቢል በሳን ፍራንሲስኮ የሁለተኛ ደረጃ ትምህርቱን እንደጨረሰ የኮሌጅ ትምህርቱን እዚያው ለተወሰኑ ጊዜያት ቀጥሎ በደቡብ በኩል ወደሚገኘው የከተማዋ ንዑስ ክፍል የኮሌጁ መኝታ ቤት ተዛውሮ ይማር ነበር። ለ2 ዓመት ያህል በአንድ የሸቀጥ ስርጭት አገልግሎት ሰጪ ድርጅት ይሰራ ነበር። በአሰሪው በኩል የቀረበበት መጥፎ አስተያየትም አልነበረም። በኩባንያው ውስጥ በተለያዩ የተሻሉ ቦታዎች ተዘዋውሮ እንዲሰራ እድል በተደጋጋሚ ተሰጥቶት በሱ በኩል ተቀባይነት አላገኘም ነበር። ስራውን ግን በታማኝነትና በቀልጣፋነት ያካሄድ እንደነበር ተመስክሮለታል። እኔ በዚህ ልጅ ላይ የማቀርበው ቅሬታ የለኝም፣ እኔን በደንብ አገልግሎኛል በማለት አሰሪው በሚገባ መስክሮለት ነበር። የቢልን መታሰር አገር ምድሩ አወቀ። የቢል ቤተሰቦችም ሆኑ የቅርብ ሰዎችና ዘመዶቻቸው በሙሉ ጆሮአቸው ማመን አቅቶት ነበር። ቢል ከህፃንነቱ ጀምሮ ስነ ስርዓት ያለው ጨዋና ትሁት ልጅ ከመሆኑም በላይ ማንንም የማስቸገርና የማጥቃት ጠባይ አይታይበትም ነበር። አንድ ቢልም በቅርብ የሚያውቀው ሰው በመገረም እረ እርሱን ገዳይ ነው ማለት የሚታመን አይደለም፣ በእውነቱ በጣም የሚያስደነግጥ ሁኔታ ነው በማለት ስሜታቸውን ገልጸዋል። ቤተሰቦቹ በቢል ጉዳይ ከመደንገጣቸውም በላይ ጠቅላላ ሞራላቸውን አዳሽቆት ነበር። የቢል አባት መርማሪዎቹ ስለ ሁኔታው ካስረዷቸው ጊዜ ጀምሮ ሀቁ ሊዋጥላቸው አልቻለም ነበር። በልጃቸው መኝታ ቤት መሳሪያ መደበቁንም ሆነ ሽጉጥ ይኖረዋል የሚል እምነት ፈጽሞ አልነበራቸውም ነበር። ልጁ የማያውቀውን መንገደኛ ሰው መግደል እንዴት እንዳስቻለው ፈጽሞ ህልም ቢመስላቸውም በልጅ የአንጎል በሽተኛ መሆንና በሁለቱ ጨዋ ሰዎችም አጉል መሞት በጣም አዝኛለሁ በማለት ሀዘናቸውን ገልጸዋል። ቢልን ወደ ምርመራ ሲወስዱት በመንገድ ላይ አንዲትም ቃል አልተነፈሰም። ምንም አይነት የኃይለኝነትና የአጥቂነት ባህሪም ሳያሳይ በተቀመጠበት ቦታ በሰላም ጸጥ ብሎ በራሱ ሐሳብ እንደተዋጠ ጣቢያው ደረሱ። እዚያም እንደደረሱ ፋልዘን ወዲያውኑ የተወነጀለበትን ገለጸለት። መግደሉን የሚያረጋግጡ መረጃዎች በአጥጋቢ ሁኔታ ማግኘታችንን ገለጽኩለት። የእርሱም አሻራ አራ ኩዝኔዞ ከተገደለበት ቦታ ከተገኘው የወረቀት ከረጢት ላይ ከተቀረጸው አሻራ ጋር ተመሳሳይ መሆኑን አረጋገጥኩለት። እንዲሁም አብዛኞቹ ምስክሮች ስለ እርሱ ገጽታ በዝርዝር እንደጠቆሙ ማስገነዘብ ነው። ከዚያ በኋላ ከሌሎች ወንጀለኞች ጋር ተሰልፎ መቅረብና ምስክሮች አብረውት ከሚሰለፉት ውስጥ እሱን ለይተው ማውጣት መሆኑን ስነግረው የብሶት ለቅሶ አሸንፎት መንሰቅሰቅ ጀመረ። ከዚያም ከእጃችን ያልወጣ መሆኑን በመገንዘብ የፈጸመውን ሁሉ ለመናገር ፈቃደኛ በመሆን ቃል ገባልን በማለት ፋልዘን የረጅም ጊዜ ልፋቱንና ከዚህ አይነት ውጤት ላይ መድረሱን ገለጸ። ፋልዘን ምርመራውን ሲያቀነባብር
የሚረዳው አንድ ቴፕና ማስታወሻውን በመያዝ ከቢል ጋር ቀረበ። ቢልም መርማሪዎቹ ካቀረቡለት ጥቂት ጥያቄዎች በስተቀር ያለማቋረጥ ታሪኩን ከመጀመሪያው እስከ መጨረሻው ድረስ ዘከዘከላቸው። በልጁ ሕሊና ውስጥ መንገድ ሲሄድ አንከስ የሚለው ሰው መልክና ቁመቱ ሁሉ ተቀርጾ እንደነበረና ያም ሰው ልጃገረዶችን እያሳደደ በማስገደድ ክብረ ንጽህናቸውን የሚያጎድፍባቸው ይመስለው ስለነበር በዚያ ተቆርቆሮና ተናዶ ሰውየውን ለማጥፋት በተደጋጋሚ ሞክሮ እንደነበር፣ ሆኖም ሳያስበው ሰውየው ብቅ እንደሚልበትና ያም በጣም ያበሳጨው እንደነበር እነ ፋልዘን ተገነዘቡ። የዕቃ ማደያ መኪናዋን እየነዳ በአውራ ጎዳናዎች ላይ ላይና ታች ሲል ተቆነጃጅተው የሚያያቸው ልጃገረዶች ምስል በአእምሮ ላይ ሳይቀረጹበት አልቀሩም። ያ በሐሳብ ውስጥ የተቀረጸበት ሰውዬ ስለበደላቸው አይናቸውን ባቋጥረዋል የሚል እምነትም ያድርበት እንደነበርና በአንድ ወቅት እንደሚገድለው ቢያውቅም ተመላልሶ የሚያገኘው ስለመሰለው ለመጨረሻ ጊዜ እንደምንም ብሎ ገድሎ ከዚያ አካባቢ ማጥፋት እንዳለበት ወስኖ ነበር። ሰውየውን በየጊዜው መንገድ ላይ የሚያገኘው ይመስለዋል። ይህን የቅዠት ኑዛዜ ስሰማ በጣም ዘገነነኝ። እሱ እንደመሰለው ሰውየው ራሱን ለመደበቅ ብሎ የተለያዩ ልብሶችን ቢለብስም እሱ ግን ፈጽሞ እንዳልሳተው ነገረን። ከሁሉም በላይ የሚያስታውሰው ደግሞ አንከስ ማለቱን እንደነበረ ማረጋገጠልን በማለት ፋልዘን የልጁን ግራ የተጋባ ኑዛዜ ያስረዳ። ፍራንኮ ፋልዘን በሳን ፍራንሲስኮ ያልያዘው የወንጀል አይነት አልነበረም። ሆኖም የቢል ወንጀል ካጋጠሙት ጋር ፈጽሞ ሊመሳሰልለት አልቻለም ነበር። ፋልዘን የልጁን ልዩ ሁኔታና ኑዛዜ በተጨማሪ ሲገልጽ በሐሳቡ ውስጥ የተቀረጸውን ሰው ለማጥፋት ያደረገውን ሙከራ ሲገልጽልን በመንገድ አጋጥሞኝ 4 ጊዜ ገድዬዋለሁ አለን። የገጠመውን ሰው ተመልሶ ያገኘው እንደነበርና ከዚህም ሁሉ በላይ በጣም ያሳዘነው በሱ መመላለስ የብዙ ልጃገረዶች መሰቃየት ነበር። በዝርዝር ሲያስረዳን ያንኑ ሰው በፖል ጎዳና ከአንድ ከአውቶቡስ ማቆሚያ ስር በሚገኝ የወንዶች መጸዳጃ አግኝቶት በጩቤ ወቅቶ እንደገደለው ማስታወሱን፣ ቀጥሎ ያው ሰው በሶስተኛ ጎዳና ሲሄድ አይቶት በሽጉጥ ተኩሶ እንደገደለው፣ እንደገና በአምስተኛ ጎዳና ያንኑ ሰውዬ አግኝቶ ተኩሶ መግደሉን አጫወተን። ይህ ሁሉ ሆኖ ግን ሰውየው ተመልሶ ከመምጣት እንዳላቋረጠና ያም ተስፋ እንዳስቆረጠው ገለጸ። በጣም በመጸጸትና በሐዘን ሊያስረዳን የሞከረው ያንኑ ሰው ለመጨረሻ ጊዜ ለመግደል ባለመቻሉ የተጎዱ ወጣት ሴቶችና ልጃገረዶች ብዛት ከቀን ቀን እየጨመረ መሄዱን ነበር በማለት መርማሪ ፋልዘን በልጁ ሁናቴ በመደነቅ ገልጸዋል። ቢል ኑዛዜውን ሲያስመዘግብ ሰውየውን 2 ጊዜ እንደወጋው ገልጾ ነበር። የተወጋው ሰውዬ ከፍተኛ ጥቃት ያልደረሰበት መሆኑና አጥቅቻለሁ ያለውም ሰው ያለመገኘቱ ሁኔታ ከፖሊሶች ሪፖርት እንደገና ተመርምሮ ተረጋገጠ። እንዲሁም ቢል በሐሳቡ የተሳለውን የሴት አጥቂን ሰውዬ በአውቶቡስ ጣቢያ ሲወጋው የገደለው መስሎት ነበር። ጥቂት ወራት ካለፉ በኋላ ግን ያው ከዚህ በፊት ተወግቶ የነበረውን ሰውዬ አንድ ትራፊክ በበዛበት አካባቢ ሲሄድ አይቶት ተንጠራርቶ አፈፍ አድርጎ በጩቤ ሲወጋው የገደለው መስሎት የብዙ ሴቶችን ስቃይ ማዳን በመቻሉ እፎይታ እንደተሰማው አድርጎ ገለጸላቸው። ፋልዘን እንደምንም ብሎ ነጋዴውን ሰው ያገኘው። እሱም ለሁለተኛ ጊዜ ጥቃት የደረሰበት የመጀመሪያው ሰው እንደነበር ሲረዳ በጣም ተደነቀ። የሁለተኛውን ጥቃት ቢል ሲፈጽም ተይዞ
ፍርድ ቤት ቀርቦ ነበር። ሆኖም ወደ ፎኒክስ የሚወስደው ጉዳይ ይበልጥበት ስለነበር ነጋዴው በቀጠሮ ዕለት በችሎት መቅረብ ባለመቻሉ የአቃቤ ሕጉ ያለ ከሳሽ ጉዳዩን ለማንቀሳቀስ ባለመፍቀዱ ቢልን ከመልቀቅ በስተቀር ሌላ አማራጭ አልነበረም። በመጨረሻ ላይ በነፋልዘን ቢል በቁጥጥር ስር የዋለበት በዳኛ ሀርት በወጣችው ማዘዣ ላይ አራ ኩዝኔዞውን መግደሉን በመጥቀስ ነበር። ያለ ማዘዣ በወንጀል የተከሰሰበት ጉዳይ ደግሞ የሎሬንዞ ካርኒግሊያ ነበር። ተከሳሹ የተከሰሰባቸው የሁለት ግድያዎች ክስ በከፍተኛ ፍርድ ቤት በኩል ለየት ያለ አመለካከት ስለተከሰተ እንደገና ታይቶ ፍርዱ እንዲሻሻልለት ተደረገ። ወደ ሳን ፍራንሲስኮ ወህኒ ቤትም ወርዶ ያለ አንድ ዋስ እንዲቀመጥ ተደረገ። ጠበቃው ፓትሪክ ሃሊናን ይባላል። በጥብቅና ስራው ገናና ከመሆኑ በላይ ጥብቅና ከቆመለት ጋርም ያለው ግንኙነት የአባትና ልጅ ያህል የቀረበና የተቀናጀ ነበር። ሃሊናን በአንጋፋ ጠበቃነቱ በብዛት ከባድ የሆኑ የወንጀል ጉዳዮችን በሳን ፍራንሲስኮ ፍርድ ቤት ለብዙ ዓመታት በጥሩ ውጤት አስተናግዷል። ሃሊናን ስለ ቢል ሲያስረዳ ቢል አንዲት ወጣት የሴት ጓደኛ እንደነበረችውና ያችኑ ጓደኛው ለብዙ ዓመታት ያፈቅራት እንደነበር ከዚያም በ1972 አንድ ሰው ክብረ ንጽህናዋን በማስገደድ እንደገሰሰባት በእርግጠኛ ምክንያቱን ሊያውቅ ባይችልም ያለ መሰለ ሁኔታ ልትጋለጥ የቻለችው በእርሱ ምክንያት እንደሆነ አድርጎ ስለቆጠረው የጓደኛውን አጥቂ ለመበቀል ስሜት ማሳደሩን በዚያ የተነሳ ያን አሰቃቂ ድርጊት ለመፈጸም መብቃቱን አስረድቷል። ልጅቷ ያጠቃትን ሙሉ መልክና ቁመና ለቢል ስለነገረችው የተነገሩትን ቁርጥራጭ መረጃዎች በማጠባበቅ የአጥቂውን ምስል በህሊናው ቀርጿል። በዚህም በእድሜ የገፋ ክብ ፊት፣ ወፍራምና ሲሄድ አንከስ የሚል አይነት አድርጎ ለመውሰድ ችሏል። በመሆኑ በሐሳብ ውስጥ በፈጠረው ልዩ ዓለም ራሱን ዶን ኩክሶ በማድረግ በሚወዳት ሴት ላይ የተፈጸመውን በደል ለመበቀል መነሳሳቱን ሃሊናን አስረድቷል። በሌላ በኩል ቢል በታሰረበት እስር ቤት ራሱን አግልሎና ጸጥ ብሎ በመቀመጥ ያለ አንዳች የመርበትበት ስሜት ፍርድ ቤቱ ስለ እርሱ በተከታታይ የሚፈጽመውን ይጠባበቅ ነበር። ቢልም ይህ ጉዳይ ልዩ ስሜት ጥሎብኛል፣ ከዚህ ምን እንደሚወጣው ለማወቅ ጓጉቻለሁ፣ እኔ ሁሉ ነገር እንዲጸዳ ፈልጋለሁ በማለት ምኞቱን ይገልጽ ነበር። ስለ ቢል በወንጀል ምርመራ የመረጃ መሰብሰቢያ ቡድን ሪፖርት ያቀረበው ወጣት በፖሊስ ሪፖርት አልተመዘገበም ነበር። ፋልዘን ቃል በገባንለት መሰረትና እንዲሁም አስፈላጊ ስላልመሰለን ስሙን ይፋ አላወጣነውም ነበር። እኔ ራሴን ብሆን ስሙን ያዝኩት አልመሰለኝም ነበር ብለዋል። ግንቦት 16 በዕለተ ሐሙስ በሳን ፍራንሲስኮ ከፍተኛ ፍርድ ቤት በ23ኛው መምሪያ ዳኛ ሞርቶን ኮንቪን የቢል ጉዳይን ከችሎቱ ፊት አቀረበ። በሎሬንዞ ካርኒግሊያ እና በአራ ኩዝኔዞ ግድያ ተከሶ የነበረው ቢል በአእምሮ መታወክ ምክንያት ጥፋተኛ እንዳልሆነ ተፈረደለት። በመሆኑ በሳን ፍራንሲስኮ የፖሊስ መምሪያ የወረቀት ከረጢት ግድያ ማህደር ላይ የመጨረሻው ምዝገባ በአደጋ ሪፖርት 73/10/0684 በሚለው ላይ WMA DOB 03/7/49 በአንጎል መታወክ ምክንያት ወንጀል በመፈጸም ወደ አታስካደሮ የመንግስት ሆስፒታል እንዲሄድ ተወሰነ የሚል የመደምደሚያ አረፍተ ነገር
በታይፕ ተመቶ ማህደሩ ተዘጋ። በይፋ ሪፖርት እንዳልተደረገባቸው ወንጀሎች ሁሉ የወረቀት ከረጢት ጉዳይ በማስታወሻ ብቻ ተመዝግቦ እንዲያዝ ተደርጓል። በዚያ መሰሉ ተግባር ላይ የተሰማራው የመርማሪ ቡድን የሥራ ውጤት የሚለካውና የሚገመገመው እስሩን ከመፈጸሙ በፊት በተደረጉት የምርመራ ሂደቶችና ቅደም ተከተሎች እንዲሁም ተጠያቂውን ለማሳመን በተደረጉ ጥረቶችና ሁኔታና አቀራረብ ነበር። ለእንደዚህ አይነቱ ተግባር መርማሪዎች የሚያገኙት የሥራ ካሳ በግልጽ የሚታይ አይደለም። መቼም ከምንም ነገር የገንዘብ ካሳ ማግኘት የሚከፋ አይደለም። የሆነ ሆኖ ስራው የራስንም ሕይወት በተደጋጋሚ የሚያጋፍጥ ስለሆነ ከዚህ ጣጣ ራስን በጤና ማውጣት ከፍተኛ ካሳ ነው ቢባል ማጋነን አይሆንም። ህብረተሰቡ ሰላምና እምነት በሰፈነበት ሁኔታ ኑሮውን ሊመራ ይችል ዘንድ ምንም አይነት ዘዴ መጠቀም ራሱ ለመርማሪዎች ከፍተኛ አስተዋጽኦ ማድረግ ነው። ነገር ግን ፋልዘንና ጓደኛው እንደ ትልቅ ምስጋና ወይም ካሳ አድርገው የሚቆጥሯቸው ጥቃቅን ጉዳዮች ከነበሩት መካከል ለናሙና እንደሚከተለው ተጠቅሰዋል። የቢል አባት ልጁ ከታሰረ በኋላ በፖሊስ ጣቢያ የወንጀል ክትትል ክፍልን በጎበኙበት ወቅት እነ ፋልዘን ስለ አባትየው ሲናገሩ አባትየው በጣም የሰከኑ ትልቅ ሰው ነበሩ። ነገሩን ከኔና ከጃክ ክሊር ከመረዳታቸው በፊት ልጁ እንዲህ አይነት ጉድ ለመፈጸም ይበቃል የሚል ግምትና እምነት አልነበራቸውም። ጉዳዩን እንደሰሙ ግን አይናቸውን ባዝሎ ሁላችንንም በየተራ በስሜት ከጨበጡን በኋላ በዚህ መልክ ጉዳዩን በማስተናገዳችን እንዲሁም ልጃቸውን በደህና ሁኔታ በመያዛችን ምስጋናቸውን አቅርበውልናል በማለት የምርመራ ውጤታቸውን ወይም ካሳቸውን በመተረክ በደስታ ስሜት አካተዋል።